አንድ ሰው አንድ ሶስተኛ ላይፉን በእንቅልፍ ያሳልፋል በአቨሬጅ ማለት ነው። እንቅልፍ ወይም ስሊፕ ኢዝ ናት ዌስትድ ታይም። እንቅልፍ በማጣት ምንም ባለመተኛ አንድ ሰው ምን ያክል ጊዜ መቆየት ይችላል የሚለውን በጂነስ ቡክ ላይ የተመዘገቡ ስሊፕ ዲፕሪቬሽን ማራቶን። ይሄኛው ሰውዬ ደግሞ ለ453 ሰዓታት ነው ያለ እንቅልፍ የቆየው። አንብሊቨብል ወደ 18 ቀናት ያለ እንቅልፍ ቆየ ማለት ነው። it is very ማያስፈልጉ ፕሮዳክቶች ከአይምሮአችን የሚወገዱበት ሲስተም ነው ማለት ነው። ይሄ የሚሆነው ሰው ሲተኛ ነው። ስፔሻሊ ዲፕ ስሊፕ የምንለው ሰው ሲተኛ። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ስለ ሰው አይምሮ ወይም ስለ ሰው አንጎል በጥልቀት ለማየት ሞክረን ነበር። በብዛት ደግሞ የሰውን አይምሮ የሚጎዱ ነገሮች ምን እንደሆኑና እንዴት የሰውን አይምሮ እንደሚጎዱ በጥልቀት እያየን ነበር። ስፔሻሊ ስትሬስ ላይ ፎከስ አድርገን ስትሬስ ወይም ስፔሻሊ ደግሞ ለረጅም ጊዜ የሚቆይ ስትሬስ ወይም ክሮኒክ ስትሬስ የምንለው የሰውን አይምሮ እንዴት እንደሚጎዳ፣ በጣም ሰውን እንደሚጎዳ እሱን በዲቴይል አይተን ነበር። ከዛም በመቀጠል ደግሞ የስነ አይምሮ ባለሙያ ወይም ሳይካትሪስት እዚህ ቻናል ላይ ጋብዤላችሁ ስለ ስትሬስ ማኔጅመንት እንድናይ አድርጌ ነበር። ዛሬ በዚህ ቪዲዮ የምናየው በቀጣይነት ደግሞ ስለ እንቅልፍ ነው። ይሄ ማለት እንቅልፍ የሰውን አይምሮ እንዴት እንደሚጠቅምና እንቅልፍ ማጣት ደግሞ ወይም በቂ እንቅልፍ አለማግኘት ደግሞ የሰውን አይምሮ እንዴት እንደሚጎዳ፣ ፕላስ ይሄ እንቅልፍ አይምሮአችንን ይጠቅማል ወይም ይጎዳል ስንል ፊዚዮሎጂካሊ የሚመጡ ኬሚካል ቼንጆችን እናያለን። ፕላስ ደግሞ ሳይኮሎጂካሊ ወይም ኢሞሽናሊ የሚመጡ ነገሮችን ጥቅሞችንም ቢሆን ጉዳቶችንም እነሱን በዚህ ቪዲዮ እና በሚቀጥሉ ቪዲዮዎች በጥልቀት ለማየት እንሞክራለን። ስለ እንቅልፍ ስናወራ ባይዞ ብዙም የሚበረታታ ነገር አይደለም። which means አንድ ሰው በጣም መስራት አለበት ሃርድ ወርኪንግ ምናምን ነገር ከተነሳ በአንድ ሳይድ የሚመጣው እንቅልፍ ምናምን መቀነስ የሚሉት ነገሮች ናቸው። it seems controversial ይመስላል፣ ግን ባላንስድ የሆነ እንቅልፍና ስራ ግን በጣም ኢምፖርታንት ነው። this is very የታወቀ ነገር ነው ማለት ነው። አሁንም ስለ እንቅልፍ ስናወራ ባላንስድ የሆነ እንቅልፍ እንዴት እንደሚጠቅመንና እሱን ካጣን ደግሞ እንዴት እንደሚጎዳ እሱን ነው የምናየው። ቀጥታ ወደ እነዚህ ዴፕዝ የሆኑ ነገሮች ከመግባታችን በፊት ፋን ፋክት እንበለው አንዳንድ የሚገርሙ ነገሮች ስለ እንቅልፍ እንነጋገር። አንደኛው አንድ ሰው በቀን በአቨሬጅ 8 የሚተኛ ከሆነ which means 1/3ኛውን የቀኑን ተኝቶ ነው ያሳለፈው ማለት ነው። ይሄንን አቨሬጅ ወደ the whole life ደግሞ ስንወስደው ወይም ደግሞ አንድ ሰው ለምሳሌ ለ75 ዓመት የሚኖር ከሆነ 25 ዓመቱን በእንቅልፍ ነው ማለት ነው የሚያሳልፈው። አንድ ሰው 75 ዓመት ከኖረ ኖርማሊ ጀነራሊ ማለት ነው 25 ዓመቱን ላሽ ብሎ ነው ያሳልፈው። እንደዚህ ስንል ግን ባይዞ 25 ዓመት መተኛቱ እንደ ዊክነስ እያነሳን አይደለም። ኢትስ ቬሪ ኢምፖርታንት። ግን ሜቢ እንደ ሃርድ ወርኪንግ ምናምን ራሱ ማንሳት ከፈለግን የቀሩትን 50 ዓመቶቹ እንዴት ሰራ እንዴት ተጠቀም የሚለው ላይ ነው እንጂ ኮንሰርን ማድረግ ያለብን 25 ዓመቱን ለምንተኛ ያን አይል አይደለም። በአጠቃላይ ግን ይሄ አንድ የሚገርም ነገር ነው። አንድ ሰው 1/3ኛ ላይፉን በእንቅልፍ ያሳልፋል በአቨሬጅ ማለት ነው። ይሄን ስንል አቨሬጅ ነው እንጂ አንዳንድ ሰው በቀን 8 ሰዓት የማይተኙ ኦብቪየስሊ አሉ። ይሄንንም ዲቴይል ባይዞ በዚህ ቪዲዮ የምናየው ይሆናል። አንዳንድ ሰዎች በጣም በትንሽ ጊዜ ብቻ በመተኛት ኖርማል የሚሆኑ ሰዎች አሉ። እሱንም ጥልቀት በኋላ ልናይ እንችላለን። ግን በአቨሬጅ አንድ ሰው በቀን 8 ሰዓት ቢተኛ ወይም ከቀኑ 1/3ኛውን ሰዓት በእንቅልፍ ካሳለፈ ከእድሜው ደግሞ 1/3ኛውን በእንቅልፍ አሳልፈዋል ማለት ነው። በጣም ይገርማል። እንዳልኩኝ 25 ዓመት መተኛቱ እንደ ዌስትድ ታይም መቆጠር የለበትም። ጀነራሊ ማሰብ ያለብን እንቅልፍ ወይም ስሊፕ ኢዝ ናት ዌስትድ ታይም፣ የተቃጠለ ጊዜ አይደለም ባይዞ። ይሄ ማለት አይምሮአችን ሪጀነሬት የሚያደርግበት ጊዜ፣ የማያስፈልጉ ነገሮችን የሚያስወግድበት ጊዜ፣ ኢሚዩኒቲያችን፣ ሰውነታችን፣ ኢሞሽናችን ወይም ስሜታችን ሪጀነሬት የሚያደርግበት ጊዜ ነው እንጂ ዌስትድ ታይም አይደለም። ቀጣይ ከእንቅልፍ ጋር ተያይዞ የምናየው በጣም የሚገርሙ ነገሮች አሉ። ወርልድ ላይ ጂነስ ቡክ ላይ ሪከርድ የተደረጉ ስሊፕ ዲፕሪቬሽን ማራቶን የሚባለው ማለት ነው። እንቅልፍ በማጣት ምንም ባለመተኛት አንድ ሰው ምን ያክል ጊዜ መቆየት ይችላል የሚለውን በጂነስ ቡክ ላይ የተመዘገቡ እንደ ውድድር ማለት ነው፣ እንደ ኮምፒቲሽን የተዘጋጀ ዘንድ በኋላ ላይ ኦፍ ኮርስ ይሄ ውድድር ቆሟል። ከውድድሩ በኋላ የሚመጣው ነገር በጣም ጥሩ ስላልሆነ ይሄንን ሪከርድ ጂነስ ቡክ እንዳቆመ ነው የምንነገረው። ግን በሰዓቱ ወይም ስፔሻሊ በ1960ዎች ውስጥ ይሄ ውድድር ነበረ። ስሊፕ ዲፕሪቬሽን ማራቶን የሚባለው አንድ ሰው እንቅልፍ ሳይተኛ ምንም ናፕ ሳይወስድ ዊዛውት ኤኒ ስሊፒንግ ምን ያህል መቆየት ይችላል።
ሶ ይሄንን ሪሰርች ላይ ወይም በዚህ ፕሮጀክት ላይ የተሳተፉ ሰዎች ይሄ ፕሮጀክት ባይዘው የሳይንስ ፌር ፕሮጀክት ይባላል። ይሄንን ፕሮጀክት ወይም ይሄንን ማራቶን ያወዳደረው ሶ አንዱ በዚህ ውድድር ላይ የተሳተፈው ስሙ ራንዲ ጋርድነር ይባላል። ያለ እንቅልፍ 264 ሰዓታትን ማሳለፍ ችሏል። ሶ በዚህም ፕሮጀክት ላይ የተሳተፈው አንዱ ራንዲ ጋርድነር ይባላል። በ1963 እና 64 አካባቢ ነው። ሶ ይህ ሰውዬ ያለ ምንም እንቅልፍ 264 ሰዓታትን ማሳለፍ ችሏል። which means 11 ቀናት አካባቢ ምንም ሳይተኛ ማሳለፍ ችሏል። ሶ አንደኛው ሪካርድ ይሄኛው ሰውዬ ነው ማለት ነው። ያለ እንቅልፍ 11 ቀን can you imagine? ሶ የዚህ ሰው ፕሮግሬስ ባይዞይ በሶስተኛ ቀን ምናምን ላይ በጣም ኮንፊውዥን፣ ኢሞሽናል ዲስሬጉሌሽን ምናምን አጋጥሞታል። ከአንድ ሳምንት ምናምን በኋላ ሃሉሲኔሽን የሚባል አለ በሜዲካል ሳይንስ ስፔሻሊ ደግሞ በሳይካትሪ ላይ የሌለ ነገር ማየት፣ የሌለ ነገር መስማት፣ ማንም ሳይጠራው እየጠራኸኝ ነው ማለት ይችላል ማለት ነው። ሃሉሲኔሽን ከአንድ ሳምንት ምናምን በኋላ ዴቨሎፕ ማድረግ ጀምሯል። በኋላ ላይ ደግሞ ማይክሮናፕ ሳይወድ ሲስተሙ ሸትዳውን ይሆናል። which is involuntary shutdown ይሆናል ማለት ነው ሲስተሙ። ግን ብድግ ይላል ማለት ነው። እንቅልፍ አይደለም ግን ሲስተሙ አንዳንዴ ሸትዳውን ሆኖ ይመለሳል አይነት ማለት ነው። ይሄንን ሁላ ኤክስፒሪየንስ አድርጓል። ይሄ ሰውዬ ያለ እንቅልፍ እነዚህን 11 ቀናት ሲያሳልፍ በጣም ብዙ ሳይኮሎጂካል ኮምፕሊኬሽን እንደሚደርስበት ኦብቪየስ ነው። በኋላ ላይ ያው እንዳልኳችሁ ሲስተሙ ራሱ የሰውነት ሲስተሙ እሱ ሳይፈልግ ራሱ ሸትዳውን እየሆነ ይመለሳል ማለት ነው። ኢንቮሉንተሪ ሲስተሙ ሳይወድ ሸትዳውን ሲሆን ማለት ነው። በጣም ይገርማል። ከ11 ቀን ከምናምን በኋላ 264 ሰዓታት በኋላ ተኛ ማለት ነው። ሲተኛ ባይዞይ በተከታታይ ዊዛውት ኤኒ እንትን 15 ሰዓት ነው የተኛው። ከዛ ወደ ኖርማል ስሊፕ ፓተርኑ ለመመለስ ብዙ ቀናት ወስዶበታል ማለት ነው። በጣም ይገርማል። ሌላኛው ሰው ያለ እንቅልፍ በመቆየት ሪካርድ ያደረገው ሮበርት ማክዶናልድ ይባላል። በ1986 አካባቢ ነው። ይሄኛው ሰውዬ ደግሞ ለ453 ሰዓታት ነው ያለ እንቅልፍ የቆየው። አንቢሊቨብል። በ1986 አካባቢ ነው ወደ 18 ቀናት ያለ እንቅልፍ ቆየ ማለት ነው። which is very አይመስልማ አይ ዶንት ኖ። ግን ሪካርድ የተደረጉ እንትኖች ናቸው። ይህንን ሁሉ ቀናት ያለ እንቅልፍ ሲያሳልፍ ይሄም ላይ ሊመጡ የሚችሉ ሳይኮሎጂካል እና ፊዚዮሎጂካል ኮምፕሊኬሽኖች ዩ ካን ኢማጂን ኢት። ባይዞይ አንድ ሰው አንድ ቀን አንድ ሌሊት ራሱ ሳንተኛ ስናድር በነጋታው ምን እንደምንሆን ኦብቪየስ ነው። ይሄ ሪካርድ ባይዞይ ላተር በኋላ ላይ እንደዚህ አይነት ሪካርዶች ወይም እንደዚህ አይነት ኮምፒቲሽኖች ኮምፕሊትሊ ይቆማል። ምክንያቱም የሚመጣው ኢምፓክት እና ኮምፕሊኬሽን ችግሩ ብዙ ስለሆነ ይሄ በዚህ መወዳደር ቀርቷል ማለት ነው። ባይዞይ ኢትዮጵያውያን በዚህ መወዳደር አይ ዶንት ኖ። ኤኒዌይስ እንደዚህ አይነት ውድድር ነበረ። which means የሚገርም ነገር ነው። ስሊፕ ዲፕሪቬሽን ማራቶን የሚባለው እንደነበረ በመቀጠል ቀጥታ ወደ ዋና ዓላማችን which means ስሊፕ ወይም ደግሞ እንቅልፍ እንዴት አይምሯችንን ይጠቅማል፣ እንቅልፍ ማጣት ደግሞ እንዴት አይምሯችንን ይጎዳል የሚለውን አንድ በአንድ የምናይ ይሆናል። አንደኛው እንቅልፍ ስንተኛ ሰውነታችን ውስጥ ግሊምፋቲክ ሲስተም የሚባል ሲስተም አለ። ይሄ ሲስተም ማያስፈልጉ ፕሮቲኖች እና አንዳንድ ፕሮዳክቶች ከሲስተማችን ውስጥ ስፔሻሊ ከብሬናችን ውስጥ ከአንጎላችን ውስጥ የሚወገዱበት ሲስተም ነው ማለት ነው። ይሄ አንዳንድ ማያስፈልጉ ዌስት ፕሮዳክቶች ስንተኛ ወደ ሴሬብሮስፓይናል ፍሉድ የሚባለው አንድ ፍሉድ አለ በብሬን ውስጥ ወይም ደግሞ በሰው አንጎል ውስጥ የሚመላለስ ፍሉድ ሴሬብሮ ስፓይናል ፍሉድ ይባላል። በዚህ ፍሉድ አማካኝነት ከሲስተማችን ውስጥ ስፔሻሊ ደግሞ ከአይምሯችን ወይም አንጎላችን ውስጥ ይወገዳሉ ማለት ነው። ይሄ ግሊምፋቲክ ሲስተም የምንለው ማያስፈልጉ ፕሮዳክቶች ከአይምሯችን የሚወገዱበት ሲስተም ነው ማለት ነው። ይሄ የሚሆነው ሰው ስተኛ ነው። ስፔሻሊ ዲፕ ስሊፕ የምንለው ሰው ስተኛ በዛ ጊዜ ነው ይሄ የማያስፈልጉ ፕሮዳክቶች ከሰውነታችን ውስጥ ሪሙቭ የሚሆኑት ማለት ነው። ከዚህ አንጻር ደግሞ ወይም ደግሞ ከዚህ በተቃራኒ አንድ ሰው በቂ እንቅልፍ ካላገኘ እነዚህ ወስት ፕሮዳክቶች እና እነዚህ የማያስፈልጉ ፕሮቲኖች በሰው አይምሮ ወይም በሰው አንጎል ውስጥ ቢውልድ አፕ ይሆናሉ።
የዚህ ፕሮቲን እና የዚህ ፕሮዳክት የሰው አይምሮ ውስጥ ቢውልድ አፕ መሆኑ ደግሞ በጣም ዳሜጅ አለው። አይምሮአችን በጣም ይጎዳል፣ ኒውሮኖችን በጣም ይጎዳል። ስፔሻሊ አልዛይመርስ አይነት ዲዚዞች which means አልዛይመርስ ማለት የመርሳት በሽታ ማለት ነው። እንደዛ አይነት ለሚመስሉ ብዙ ለአይምሮ ችግሮች ስፔሻሊ የመርሳት እንደዚህ አይነት ነገሮች ያጋልጣል ማለት ነው። ሶ ዲፕ ስሊፕ በጣም ጥልቅ የሆነ እንቅልፍ ስንተኛ ማያስፈልጉ ፕሮቲኖች እና ማያስፈልጉ ፕሮዳክቶች ከአይምሮአችን ውስጥ ቶታሊ ይወገዳሉ። ሶ አንድ ሰው ግን በቂ እንቅልፍ ካላገኘ እነዚህ ማያስፈልጉ ፕሮቲኖች አይምሮአችን ውስጥ ብሬናችን ውስጥ ቢውልድ አፕ ሲሆኑ አይምሮአችን ስፔሻሊ ደግሞ ኒውሮናችንን በመጉዳት ለአልዛይመርስ ወይም ደግሞ ለመርሳት በሽታ ወይም ለሌሎችም ለአይምሮ ኮምፕሊኬሽኖች ያጋልጣሉ ማለት ነው። ሁለተኛው እንቅልፍ ማጣት አይምሮአችንን የሚጎዳው አንድ ሰው እንቅልፍ ሳይተኛ ረጅም ጊዜ ከቆየ አይምሮአችን ውስጥ